የሀይሚና የብሩክ ጉዳይ አሁንም እየተፈታ አይደለም። እዩም እንግዲህ መበጥበጧን መረበሿን አላቆመችም። በዚሁም የተነሳ እንግዲህ ሀይሚ ብዙ ነገሮችን ለማድረግ እየሞከረች ነበረ። እንዳያችሁት እኔ ቪዲዮ ባልሰራም ግን ቪዲዮቻቸውን እየተከታተልኩ የነበረ ሰሞኑን ያው እሷ በፍቅር ይቅርታ ብሩክን ስባ ወደ እሷ መውሰድ ምናምን ነበረ። እዩም እንግዲህ ያለ መንገዷ ያለ አግባብ የመጣችበት መንገድ እንግዲህ ተመልሳ ወደ ራሷ ህይወት እንድትሄድ እንዲሁም ደግሞ ከብሩክ እንድትርቅ ስታደርግ ነበረ። ነገር ግን ብሩክ ደግሞ ይሄ ነገር አላስደሰተውም። ሀይሚ ተቀየረችብኝ፣ ሀይሚ በዚህ ልክ እንዴት እንዲህ ትሆናለች ብሎም በሀይሚም እየተናደደ አይተነው ነበረ። ሁለቱንም አልፈልግም ብሎም ሲያባረር እያየን ነበር። በአጭሩ ዛሬ እንግዲህ መጣ። በብሩክ በጣም ተስፋ እንደቆረጠች በጣም ከባድ ሁኔታ ላይ እንደሆነች እየተናገረች ነው የምትገኘው። እንዲሁም ደግሞ እዩን ወይም ደግሞ እየሩስን ለምን አትከሻትም የሚል ጥያቄም ቀርቦላትም ለዛም ምላሽ ሰጣለች። ብሩክም እንግዲህ በራሱ ደግሞ አጠቃላይ ስለ እዩ እንዲሁም ስለ ሀይሚ ስለ ሁለታቸው አጠቃላይ ስለ ህይወት ስለ አጠቃላይ ስላላቸው ነገር ስለ ልጁም ምላሽ ሰጥቷል። ምን አለ የሚለውንም ነገር አስደምጣችኋለሁ፣ ሀሳብ እንሰጥበታለን። በቅድሚያ እንዴት ናችሁልኝ የተወደዳችሁ የቻናል ቤተሰቦች? ሰሞኑን ትንሽ ጠፋ ብያለሁ፣ አልመቻች ብሎኝ ነው እና ውዶችዬ፣ ሀይሚዬ በመጀመሪያ ያው ከባድ ሁኔታ ላይ እንደሆነች ሁላችንም እያየን እየሰማን እንገኛለን። ያው ብሩክም የእውነት ለመናገር መቼ አነጋገር እንደሚችል አላውቅም። እውነት ቢኖረውም ባይኖረውም በቃ አነጋገሩ ደስ አይልም፣ ወይም ደግሞ ሰዎችን ተናግሮ የማሳመን አቅምም ወይም ደግሞ ችሎታ የለውም እና ይሄ ነገር ደግሞ ትንሽ ከባድ ያደርገዋል፣ ወይም ደግሞ አጠገቡ ላለችው ለሀይሚም ከባድ እንዲሆን አድርጓል እና ይሄ በጣም አስቸጋሪ ነገር ነው። በአጭሩ እዩ ይሄ ልጅ የእሱ ይሁን አይሁን የማውቀው ነገር የለም። ግን ደግሞ እዩ ከህይወታችን መውጣት መሄድ አለባት ነው እያለች የምትገኘው እና መክሰስ ፈልግ ነበረ ግን ደግሞ አላደርገውም። መክሰስ ከፈለገ ወይም ደግሞ መክሰስ ካሰበ ብሩክ ነው፣ ከኔ ይልቅ ብሩክ ነው የተሻለ ነገር ሊያደርግ የሚችለው እንጂ እኔ ምንም ልላት አልችልም። ግን ደግሞ ይሄ ልጅ ተወልዶ ዲኤንኤ ምርመራ ተደርጎ የብሩክ ልጅ አይደለም ቢባል ላሳለፍኳቸው ከባድ ጊዜያቶች በጣም ከባድ ዋጋ አስከፍላታለሁ ነው እያለች የምትገኘው። ባጭሩ በጣም ከባድ ነገር እያሳለፈች እንደሆነ ሀይሚ ግልጽ ነው። ብሩክም እንደምታዩት ነው። እዩም እንግዲህ በጣም እኔ እንጃ ማን አይዞሽ እንዳላት ማን የሆነ የልብ ልብ እንደሰጣት አይታወቅም። ሀይሚን ጥምድ አድርጋ ይዛለች፣ ብሩክንም መጫወቻ አድርገዋለች። እቃ በሉትና ያ ደግሞ በጣም አስቸጋሪ ነው። እና ሀይሚዬ እኔ ልልሽ የምፈልገው ነገር ሰው እንዲያለኝ ሰው እንደዛ አለኝ ብለሽ ራሽን ማስጨናነቅ ወይ ደግሞ ሌላ ሙድ ውስጥ ሌላ ታሪክ ውስጥ መግባት የለብሽም። ህይወትሽን አንቺ ነሽ የምታውቂው። በልመና ደግሞ የሚሆን ነገር የለም። ነገራቶችን በማስተዋል በእርግጥ እንዳንቺ አይነት የዋህ ልብ የዋህ በቃ ቅን አስተሳሰብ ያለው ሰው አይቻል አቅም የእውነት ለመናገር ምክንያቱም አስተሳሰብሽ ራሱ በጣም ይለያል። ልዩ ሴት ነሽ፣ ጠንካራ ነሽ፣ ጀግና ነሽ፣ በቃ ብልሃተኛ ነሽ። እች ልጅ አሁን በጉልበት በኃይል በምን በቃ ልታስሄጃት ወይ ደግሞ ከብሩክ ልትለያያት ወይ ደግሞ ከብሩክ ልታርቂያት አትችይም ነበር። ሞክረሻል፣ ግን ኃይለኝነት ሳይሆን ብልጠትን ነው የተጠቀምሽው። እንደዚህ አይነት ሴት ደግሞ እኔ ደስ ይለኛል። ሴት ብቻ ሳይሆን እንደዚህ አይነት ሰው በህይወቴ ሳይ ደስ ይለኛል። ለእኔም ጥንካሬን ያስተምረኛልና ለብዙ ሰዎችም የልብሽ እኔ የእውነት ለመናገር በጣም ማላደርገውን ነገር ነው ሀይሚ እያደረገችው የምትገኘው። ለምሳሌ አሁን የምትወደው ልጅ ነው፣ የምታፈቅረው ልጅ ነው፣ አብረው እየኖሩ ነው። ብዙ ነገሮችን ትታለች ለሱ ስትል በብዙ መንገድ ተጎድታለች። በጣም ብዙ ነገር አይታበታለች እና ይሄ ሰው ድንገት መጦ ልጅ አለህ ቢባል ምን አይነት ስሜት ይሰማ? እሱ አለኝም የለኝም ግራ መጋባት ውስጥ ነው ማለት ያው ምንም እምነት የሌለበት ሁኔታ ላይ ሆነ አስቡት። ምን አይነት ስሜት በቃ ሁሉን ነገር ጥዬ ሄዳለሁ ወይ የሆነ ነገር ትላለች ወይ የሆነ ብቻ ከባድ ነገር ነው የሚሰማት አይደል? እንደ አንድ ሴት እንደ ሁላችንም እንደ ራሳችን አድርገን ብንወስደው ማለት ነው። ግን ይሄ ነገር ግን ሊያግዳት አልቻለም። እንደውም እሱ ተጎድቷል፣ ተጨናንቋል። በእኔ ምክንያት ዋጋ እንዲከፍል አልፈልግም። በእኔ ምክንያት እሷ እንደፈለገች በቃ ይሆናል አይደለ እንድትጫወትበት ወይ እንድትቀልድበት ወይ ደግሞ በጣም እንድታሰቃየው አልፈልግም። ስለዚህ የመጣውን ችግር ሁሉ ተጋፍጬ እሱ ጋር ሆናለሁኝ ወይ ደግሞ ከጎኑ ቆማለሁ አለው ልልለው ይገባል። ተጎድቷል ብላ እንደውም ተጎዷ እሷ ሆና ግን ደግሞ ለሱ ነበር ስታስብ ስትጨነቅ የነበረው። ስለዚህ በዚህ ዘመን በዚህ ጊዜ እንደዚህ አይነት አስተሳሰብ ያለው ሰው ከየት ይመጣል? ወይ ደግሞ እንደዚህ አይነት ሀሳብ ያለው እንደዚህ አይነት አመለካከት ያለው ሰው ከየት ይመጣል? የእውነት ለመናገር እሷን አለማድነቅ አይቻልም። በጣም ማለት ነው በጣም ትለያለች እና ይሄን ያለው ነገር እና በጣም ከባድ ሁኔታ ላይ እንዳለች እየተናገረች ነው የምትገኘው።
ብሩክ ሀይሚ በነገራችን ላይ ከእዩ ጋር የሚያገናኛት ነገር አለ ብዬ አላስብም። ማለት መፍታትም እሷን ከህይወቱ ማራቅ ወይ ደግሞ አልፈልግሽም ካላት በቃ እሷን አለማግኘት ነው። አልፈልግሽም ይላታል፣ ግን በጎን ደግሞ ያገኛታል። ይሄ ደግሞ ምን ማለት ነው? የብሩክም ከባድና ከባድ ጥፋት አለበት። ማይፈልጋት ከሆነ በህይወት ውስጥ ምንም አይነት ቦታ ከሌላት በቃ ምንም አይነት ጊዜም ቦታም በቃ መስጠት የለበትም። እንደኔ ማለት ነው። አልወዳትም፣ አላፈቅራትም፣ ከእሷ ጋር መሆን አልፈልግም እምብዬ ብሎ በአፍ ብቻ በቃላት ብቻ ሳይሆን በተግባርም እዚች ልጅ ጋር አለመሆን ነው አይደለ እንዴ? በቃ በተግባርም አድርጎ ማሳየት ነው። በቃ ከእሷ ጋር ባለመሆን፣ ከእሷ ጋር ያለውን ነገር በሙሉ ማራቅ፣ ከእሷ ጋር ያለውን የሚያገናኘው ነገር ሁሉ መዘጋጋት ነው ያለበት አይደል? ልጁ የእሱ ይሁን አይሁን እንግዲህ እንኳን እኛ እሱም ተጠራጥሯል እውነት ለመናገር ምክንያቱም ከተጠራጠረ አብሮት ተኝቷል። ግን የሱ ልጅ ይሁን አይሁን ነው እርግጠኛ ላይሆን የቻለውና ለማንኛውም ግን ሀይሚዬ አይዞሽ፣ ጠንክሪ፣ በርቺ። በብልጠት በጉልበት ሳይሆን በብልጠት ተጠቅመሽ ጥሩ ውጤት ጥሩ ነገር እንደምታገኝ አንቺና ብሩክም እንደማትለያዩ ተስፋ አድርጋለሁ። እግዚአብሔር እንዲረዳችሁ ምኞቴ ነው። አንቺም ጠንካራውን ልቦና ይስጥሽ፣ ማስተዋሉን እግዚአብሔር በቃ ብቁ አእምሮ ይስጥሽ። በቃ ይህንን አምነሽ የምትቀበይበት ይህንን እኔ አላቅም። እኔ አንቺ ያልሽው ነገር በጣም እኔ እንዴት እንደሆነ አስተሳሰብሽ ከባድ ነው። ግን ደግሞ ያው በቃ ችሎቱን ትዕግስቱን ይስጥሽ፣ ብርታቱን ይስጥሽ ነው የምልሽ። ሌላ እኔ ማድረግ የማልችለውን ነገር አድርጊ ብዬ እኔ ሀሳብ ልሰጥ አልችልም። ወይ ደግሞ ችግር የለውም ይቅር በይው ተቀበዩ ይቅርታው ምናምን አለች። ምክንያቱም እሱም በእርግጥ ይቅርታ አልጠየቅም። ጥፋቴን ይሄ ነው ብሎ ጥፋቱን አምኖ አልጠየቅም አይደል? እንደዛ ነው ያለው። ብቻ ተረጋግተሽ ውሳኔሽን፣ ገና ልጅ ነሽ፣ ገና ወጣት ነሽ፣ ብዙ የህይወት ጉዞ ብዙ የህይወት መስመር ያስፈልግሻል ወይም ደግሞ ይጠብቅሻል። ጠንካራ ሆነሽ መወሰን ያለብሽን ነገር ተረጋግተሽ መወሰን አለብሽ። እንደዚህ በተሯሯጠ ምናምን ነገር አይደለም። አንቺ ፈላጊ ሳትሆኚ ተፈላጊ ነሽ። ሁሌም ወርቅ ነሽ። በቃ ከአንቺ የሚደርስ የለም። ማንም መጡ እዛ አለቃቀሰ ምናምን፣ እሷ እርግዝናዋን ተጠቅማ እንደፈለገች በቃ ብሩክን በቃ መንዳትን የፈለገች እንደ ጋሪ። ግን ደግሞ በእርግጥ እየተሳካላት ነው። ብሩክን በጣም በብዙ በደካማ ጎኑ ገብታ ብዙ ነገሮችን በአንቺ መጣችበት በሱ መጣችበት፣ በልጅ አሳባ መጣች። ይሄን ያለው መጥፎ ሰዎች ሌላ ታሪክም ሊፈጥሩ ይችላሉ። ነገች ልጅ ብዙ ታሪኮችን ፈጥራ ልትመጣ ትችላለች። ስለዚህ አንቺ ልብሽ እንዳናልግሽ ጠንካራ ሆነሽ መወሰን ያለብሽን ነገር ወስነሽ መሄድ ነው ያለብሽ ብዬ አስባለሁኝ። ብሩክም እንግዲህ ሀይሚ እየተረዳችኝ አይደለም፣ እንደዚህ ነው ላስረዳሽ ስላት እንደዚህ ነው ምናምን እያልክን ያለውና ሲጀመር አንደኛ አንተ ይቅርታ ብትጠይቃት ከአንተ ምን ይቀነሳል? ምን ይጎላል? አሁንም ጥያቄ ምልክት ያለኝ ከአንተ ጋር ነው። ለምን ይሄ ሁሉ ነገር በጥርጣሬ ውስጥ ሆነ እንኳን ሀይሚዬ ይሄ ነገር አድርጌዋለሁ ካደረከው፣ ካላደረከውም ደግሞ ያላደረክበት ምክንያት በስርዓት ማስረዳት ስትችል እንዲህ ያለችኝ እንደዛ ያለችኝ ጥፋት ነው የምትቆጥረው። እንዴት ላስረዳትም ምናምን የሚለውም እውነት ካለ እስከ ጥግ ድረስ ሄደ እውነታን ማሳየት ትችላለህ። ምክንያቱም እዩንም አላያትም እንዲ እውነት ባይኖራትም እንኳን እስከ ጥግ ድረስ ሄዳ ተመልካችንም እስከ ማሳመን የደረሰችበትን ፓርት አላየም። አንተን እንኳን ልታሳምን እኮ ምንም አልቀራትም። እና ይሄን ያለው ነገርና ብቻ ከባድ ሀይሚ እያደረገች ያለችው ነገር ግራ እንዳጋባ ምናምንም እያወራህ ነበረ። ምንም ግራ ያጋባ ሲጀመር አንተን ላለማጣት ፈልጋ ነው ይህንን ነገር እያደረገች ያለችው እንጂ እንደዚህ አይነት ሀይሚ የወረደ ነገር አታደርግም። ታውቃለህ፣ የምሬን ነው። ለፍቅር ስትል ነው ዋጋ እየከፈለች ያለችው እና አንተም ተረዳት። በቃ ይቅርታ ጠይቃት። ከጎን እንድትሆን ከፈለክ ደግሞ ከሀይሚ ራሱ ከጎኗ ማን ሊሆን ይችላል? በዚህ ሰዓት ብቸኛ እኮ ነች እንዳንተ እና ተጨናንቃል። በጣም ከባድ ሁኔታ ውስጥ ነህ፣ ግን ለማስረዳት መሞከር መቻል አለብህ። አለቀ እንጂ እንዲሆነ እንደዛ ሆነ ጥፋት ሀይሚ ላይ መቁጠርም መናገርም መሰብሰብም የለብም። እሷ እውነት አላት እኮ እና የምታደርገው ነገር በቃ እዩ ከህይወት አረቃት። ሲጀመር ክስ ምናምን የሚባለው ነገር ሀይሚ አልከሳትም ብላለች። መክሰስ ካለበት እንደውም ብሩክ ነው። ምክንያቱም በሄድኩበት ሁሉ የኔ ልጅ ይሁን አይሁን ለማይታወቀው ልጅ እየመጣች እንዲህ እያለችኝ ነው። ስለዚህ ሰላሜ ማግኘት እፈልጋለሁ። እግዚአብሔርን ነው የምላችሁ። ማድረግ ቢፈልግ ማለት እዩን አሁን ስረዳ እዩን ማይፈልጋት ከሆነ ይቅርታ አድርጉልኝ ብሎ ሂዶ መክሰስ ራሱ ይችላል። ማንም ሰው የማንንም ህይወት ሂዶ ዝም ብሎ ከመሬት ተነስቶ መበጥበጥ አይችልም። ሂዶ እሷ ከሳለሁ አይደል ያለች ጅልኛ ህፃን አይደለንም ሲጀመር ማለት ነው። የፈለገ ነገር ልጅ ነፍስ አላጠፋም አይደል እንዴ? ነፍስን ያመጣው አመጣም ከተባለ ስለዚህ ምንም እዚህ ጋር የምንታለልበት ነገርም የለም። አንድ ልጅ አረገዘች፣ እሺ ያርግዛለች። ምን ይፈጠር ታዲያ? ምን ያደርጋት? በምንስ አይነት መንገድ ነው ክስ ሊቀርብበት የቻለው? ምን አይነት ህግ አለ እንደዚህ አይነት ዳኝነት ወይ ደግሞ እንደዚህ አይነት ክስ ሊያቀርብ የሚችል ምን አይነት ፍርድ አለ ኢትዮጵያ ውስጥ? እኔ አላቅም። እኔ እስከማውቀው ድረስ እንደዚህ አይነት ክስም የለም። ተወልዶ ከሆነ
በእርግጠኝነት ዲኤንኤ ተመርምሮ የእሱ ልጅ እርግጠኛ ከሆነ እሷን የመንከባከብ ግዴታ የለበትም። በነገራችን ላይ ለምን አፈር ጭቃ ትገባም? ተንከባከባት የሚል ህግም የለም። ለልጁ ግን ማድረግ ያለበትን ኃላፊነት እያደረገ ወይም ደግሞ መስጠት ያለበትን ነገር እየሰጠ እንደ አባት ግዴታውን መወጣት አለበት። ህግ የሚጥልበት ነገር ይኖራል። እሱ ህሊናው ፈቅዶ የሚያደርገው ነገር ይኖራል እንጂ ከዛ ውጪ እርጉዝ ሆና እንዲህ ተንከባከበኝ፣ ገንፎ አጥሚት አድርግልኝ ምናምን የሚባል ታሪክ የለም። ህግም እንደዚህ የሚል ህግ የለም። ስለዚህ ብሩክ አትንቦቅቦቅ። እውነት ካለህ እውነታን ይዘህ ተጋፈጥ። ወደኋላ አትበል። አንዴ መሬት አንዴ አልጋ አትበል። አንዴ ሰማይ አንዴ መሬት አትበል። በቃ ያለን እውነታ ከያዝክ ያላረኩበት ምክንያት ይሄ እንደዚህ ነው፣ አገኘኋት ማለት እንደዚህ ነው የተፈጠረ። ምንም በአጭር ጊዜ መቅጨት የምትችለውን ነገር በጣም እየተሳበ እየሄደ ነው፣ መስመሩን እየሳተ እየሄደ ነው። ብቻ እኔ እንጃ አላውቅም፣ ከባባድ ነገር እየታየኝ ያለው። ለማንኛውም ግን አይለያችሁ ነው የምለው። አሁንም ለሀይሚም ለብሩክም እግዚአብሔር አምላክ አንድ ያደርጋችሁ፣ አንድ ሁኑ። ሀይሚም መጨናነቅም መናደድም መበሳጨትም የለብሽም። እርግጥ ሁኔታው ያበሳጫል፣ ያናደዳል። ግን ደግሞ የማያልፍ ቀን የለም። እግዚአብሔርን ሁሉም ያልፋል። ሁሉም በጊዜው ጥሩና መልካም ይሆናል። እግዚአብሔር ደግሞ ለእኛ ከፊት ለፊት ያዘጋጀልን ነገር ምን እንደሆነ አናውቅም። እግዚአብሔር ጥሩ ነገር ያዘጋጅልንና እግዚአብሔር የሚወደውን ሰው ነው የሚፈትነው ይባላል እና ስለሚወደድ ነው በፈተና እንድንጸና ወደ ፈጣሪያችን ወደ እሱ ርቀን ከሆነ የሆነ ፈተና ሲመጣ የሆነ ነገር ጭንቀት ሲኖር ወደ ፈጣሪ ሆይ እንደዚህ አድርግልኝ አምላኬ ሆይ እንዲህ አስተካክልልኝ ብለን እግዚአብሔር ከኛ ጋር እንዲሆን እንለምናለን አይደል? ምናልባትም ይህንን ችግር ያመጣው ወደ ፈጣሪ እንድንቀርብ ርቀን ከሆነ ከእሱ ቅርብ እንድንሆን ሊሆን ይችላል። ስለዚህ ሁሉን ነገር ለበጎ ነው ብለሽ ጠንካራ ሆነሽ ነው ማለፍ ያለብሽ። ብሩክ ደግሞ በዚህ ልክ እሪ ማለት የለብህም። ጥፋተኛ አጥፍተሃል፣ አጠፋህም አላጠፋህም ብቻ በንግግርህ እያስቀየምካት ነው ሀይሚንም እና ከቻልክ ይቅርታ ጠይቃት፣ ያለውን እውነታ ንገራት። ዝም ብለህ አንቺን ነው የምፈልገው ምናምን ሳይሆን ማፈቀሩ አንቺን ነው ብለህ ንገራት ከእዩ ፊት። ከዛ እዩ ደግሞ ተስፋ ቆርጥ። እዩ አሁን የምር መናገር ማለት ነው ሁሉም እንደሚያወራው ሁሉም ባይባል ግን የሆነ የተወሰነ ፐርሰንት ሀይሚን ብሩክ ለስራ እንደሚፈልጋት ወይ ደግሞ ሀይሚና ብሩክ ለስራ እንደተገናኙ ነው የሚያስበው እና እዩም እዛ ፓርት ላይ ነው ያለችው። ስለዚህ ለስራ እንዳላገኛት እንደምታፈቅራት ከእዩ ፊት ብትነግራት ምንም ክፋት የለውም። እንደኔ ሀይሚም ኮንፊደንስ ይሰማታል። በፈለገ ችግር ጊዜ አብራህ ትሆናለች፣ አብራህ ትቆማለች። ይህንን ነው ልል የምችለው። ስለነበረ ቆይታ አመሰግናለሁ። የእናንተን ሀሳብ አስተያየትም አስቀምጡ። ሰላም አምሹልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።